በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ ጉባኤ አምባዬ፣ የዚህ ደብር የስብከተ ወንጌል ኃላፊ፣ አበው ካህናት፣ አበው ዲያቆናት፣ በዚህ ጉባኤ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር እንዴት ዋላችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? እግዚአብሔር አምላካችን በየነበርንበት ጠብቆ ከታላቁ እርሱ አብነት ሆኖ ከጾመው ጾም ያደረሰን ከዛም ደግሞ ከሁለተኛው ሳምንት ከዚህ ዕለት ያደረሰን በዚህ ዕለት በዚህ ሰዓትም በምሕረት አደባባዩ በቅጥረ ቤተክርስቲያን እሱም በዝማሬ ለማመስገን ቃሉን ለመስማት በቸርነቱ የጠራን የፈቀደልን አምላካችን እግዚአብሔር ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን፣ አሜን። ዛሬ ከኔ ጋራ የምንማማርበት የትምህርታችን ርዕስ እግዚአብሔር ለምን ይዘገያል የሚል ነው። ርዕሱ አስቸጋሪ ነው። አንድ ወጥ ርዕስ ራስ ለመስጠት ያስቸግራል። ርዕሱን ብቻ ይዞ የሚሄድ እንዳይኖር እንደኛ አረዳድ ነው እንጂ እግዚአብሔር አይዘገይም። ግን አሁን እንደ ሰውነታችን እንደኛ አረዳድ ነው ይሄን የምንለው። እግዚአብሔር ለኛ የዘገየ ይመስለናል፣ የረሳንም ይመስለናል። ይሄ በእያንዳንዳችን ሕይወት በአንድም ሆነ በሌላ ገድ የሚገጥመን ምናልባት ገጥሞንም የሚያውቅ ጉዳይ ነው። እንደው እንዲህ አይነት ነገር አናስብም ብንል በእውነቱ መዋሸት የመሆን ዕድሉ በጣም ሰፊ ነው። እያንዳንዳችን በተለያየ ጊዜ ጸልየን ለምነን እግዚአብሔር ወይ ዘግይቶብናል ብለን እንደዛ ደምድመናል፣ እንደዛ አይነት መረዳት ላይ ደርሰናል። ወይም ደግሞ ጨርሶ እግዚአብሔር ጸሎቴን አልሰማም፣ እግዚአብሔር ጨርሶ ልመናዬን አልተቀበለም ብለን አዝነን ተስፋ ቆርጠንም ሊሆን ሁሉ ይችላል። አለፍ ሲልም ምናልባት በእግዚአብሔር ላይ ለተወሰነ ጊዜ ቢሆን አኩርፈንም ሊሆን ይችላል። ይሄ በብዙ ሰዎች ዘንድ በተግባር የሚታይ ጉዳይ ነው። ብዙ ሰዎች በተለይ ከእግዚአብሔር የራቁ በእግዚአብሔር ላይ ቂም አይነት ጥላቻ የቋጠሩ ሰዎች ወደ ውስጥ ገባ ብሎ ሲጠይቋቸው የሚመልሱት መልስ እግዚአብሔር እንዲህ ጸልዬ አልሰማኝም፣ እንዲህ ያለ ነገር እንዲሰጠኝ ፈልጌ አላደረገልኝም የሚል አላደረገልኝም፣ ጸሎቴን አልሰማልኝም የሚል አይነት ሀሳብ የያዘ ነው ከውስጡ። ስለዚህ ብዙዎቻችንን ወይም ሁላችንን ብሎ ማጠቃለል በሚያስደፍር ሁኔታ በአንድ የሚሆን በሌላ መንገድ በሆነ ጊዜ የሚሆን በሌላ ጊዜ የሚጎበኘን ጉዳይ ነው። እግዚአብሔር ጸሎታችንን ይሰማል። እንኳን ጸልየን ሳንጸልይም የሚያስፈልገንን አውቆ የሚሰጠን አምላክ ነው። ዘእንበለ ንስአሎ ይሁ ፍትወተ ነው ይላል ጸሎተ ኪዳን። ሳንለምነው የሚያስፈልገንን አውቆ የሚሰጠን ይላል። አየር የሰጠን ለምነን አይደለም። በዚህ ምድር ላይ እንድንኖር ያደረገን ለምነን አይደለም። ውሃን ያዘጋጀልን፣ እድሜ የሰጠን፣ ይህችን ቀን የሰጠን ስለለመን አይደለም። ስለለመንን ብቻ አይደለም። ለምነንም ያገኘነው ይኖራል። አብዛኛው ግን ያላገኘነው አካል በዛ ያክል የሰጠን ለምነን አይደለም። እዚህ ጋር ግንባር ላይ አይን አድርግ፣ በጎን በኩል ጆሮ ሁለት ይሁን እንዲህ ብለን አይደለም። እሱ እንዲጠቅመን እንዲያስፈልገን አውቆ ነው ይሄን ሁሉ የሰጠን። ስለዚህ እግዚአብሔር ሳንለምነው የሚያስፈልገንን የሚሰጠን መሆኑ የታወቀ ነው። ዝም ብሎ ምኞት አይደለም፣ ቲዮሪ አይደለም፣ ወይም ምኞታዊ ሀሳብ ዊሽፉል ቲንኪንግ አይደለም። በተግባር በዚህ ቅጽበት ሁሉ የሚያደርግልን ነው። በዚህ ቅጽበት አየር ለአንድ ደቂቃ እንኳን ባይኖር ወይም መንቀሳቀስ ቢያቆም ማንም ሰው ወደምትቀጥለው ደቂቃ ለመሸጋገር ይቸገራል። ስለዚህ በቸርነቱ ነው በዚህ ቅጽበት ራሱ እየኖርን ያለነው። ይህን ሁሉ የሚያደርግልን ለምነነው ሳይሆን እንዲያስፈልገን አውቆ ነው። እግዚአብሔር እንኳን ለምነነው ነግረነው ይቅርና ሳንነግረው በሕሊናችን ያለውን ያውቃል። ታዲያ እግዚአብሔር እንዲህ እንደሚሰማን በቅዱሳት መጽሐፍት ተናግሯል። የተናገረው በቅዱሳት መጽሐፍ ተጽፏል። አንደኛ ዮሐንስ ምዕራፍ 5 ቁጥር 14-15 ላይ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል፣ የምንለምነውንም ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበል እናውቃለን ይላል።
እንደ ፈቃዱ ከለመን ይሰማናል። ምንም ጥርጥር የለም። የተረጋገጠ ነው። አምላካዊ ቃል ነው። ዮሐንስ ወንጌል 16 ከ23-24 ላይ ራሱ ባለቤት እንዲህ አለ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም። ደስታችሁ ፍጹም እንዲሆን ለምኑ ትቀበሉማላችሁ። ለምኑ ትቀበላላችሁ፣ ደስታችሁ ፍጹም እንዲሆን አለ። በማቴዎስ ወንጌል ምዕራፍ 7 ከ7-8 ቁጥር ላይ ደግሞ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያውን ለሚያንኳኳ ይከፈትለታል። ስለ ቃሉ እንዲህ ስላለው የተጨበጠ የተረጋገጠ አምላካዊ ቃሉ የተመሰገነ ይሁን። ይሄ ትልቅ ተስፋ ነው። እስኪ ለምኑ፣ ምናልባት እንደ ሁኔታው ታይቶ አይደለም ያለ። እስኪ እንዳለባበላችሁ እንደ ብቃታችሁ ታይቶ አይደለም ያለ። ለምኑ ትቀበላላችሁ፣ መዝጊያ አንኳኩ ይከፈትላችኋል። የተረጋገጠ ነው። ከዚህ በላይ ተስፋ የሚሰጥ ነገር የለም በእውነት። እሱ መስጠት ይችላል ይወዳል። ሰውን ብንለምነው መስጠት ላይወድ ይችላል። ክፋት ያለበት ሰው አለ፣ ምንም ማድረግ አይቻልም። መስጠት እየቻለ ደጅ ማስጠናት የሚወድ ሰው አለ። እግዚአብሔር ግን እንደዛ አይደለም። መስጠት ይወዳል። ደግሞ ሰው ምናልባት መስጠት ቢወድ ቸር፣ ደግ፣ ሩህሩህ ቢሆን እንኳን መስጠት ላይችል ይችላል። የሰው አቅሙ ውስን ነው። እግዚአብሔር ግን መስጠት መውደድ ብቻ ሳይሆን ደግሞ ይችላል። ስለዚህ እንዲህ ያለ አምላክ ስለሆነ ያለን ይሄ ተስፋችን ነው። ታዲያ እንደ ፈቃዱ እየለመንን እሱም ደግሞ ለምኑ ይሰጣችኋል ብሎ ሳለ ግን ለምን የለመነውን ሁሉ አያደርግልንም? አሁን እዚህ ላይ የምናየው እንደ ፈቃዱ የሚደረግ ጸሎት ለምን መልሱ ይዘገያል፣ ወይም ደግሞ መልሱ ለምን በተቃራኒ ይሆናል ለሚለው ጉዳይ ነው። ከፈቃዱ ውጭ የምንለምነው ከሆነ እሱ እዚህ ውስጥ ታሳቢ አይደለም። የምንለምነው ከፈቃዱ ውጭ ሆነን ወይም ደግሞ በኃጢአት ውስጥ ሆነን ንስሐ ሳንገባ ደካማነታችንን ኃጢአተኛነታችንን ሳናውቅ በእብሪት በይገባኛል ከሆነ ይሄ ላይደረግ ይችላል፣ ያን ስለማይጠቅመን። አሁን የምናየው እንደው ንስሐ እየገባ ኃጢአተኛነታችንን እየታመንን ደካማነታችንን የምር በእውነት አውቀን ግን እንደ ፈቃዱ እየጸለይ ለምን መልሱ ይዘገያል፣ ከመዘግየት አልፎ አንዳንዴ ጨርሰው ለምን ይቀራል ለሚለው ጉዳይ ምክንያቶቹ ምን ሊሆኑ ይችል ይሆን የሚለው ከቅዱሳት መጽሐፍት ለማየት እንሞክራለን። እንግዲህ እግዚአብሔር እንደ ፈቃዱ ለምነነው ጸልየን የሚዘገይባቸው ምክንያቶች ይኖራሉ። የለመነውን የማያደርግባቸው ብዙ ምክንያቶች ሊኖሩ ይኖራሉ። ቢያንስ ዛሬ ከኔ ጋር በሚኖረን ትምህርት 4 ወይም 5 ምክንያቶችን አጠር አድርገን ለማየት እንሞክራለን። የመጀመሪያው ምክንያት እግዚአብሔር ለምነን ውጤቱን የሚያዘገይበት ምክንያት የፍርዱ ጊዜ ፍጹም ሆኖ እስኪደርስ ድረስ ነው። እሱ ያዘጋጀው ፍጹም የሆነ ትክክለኛው የፍርድ ጊዜ ገና ሲሆን እስኪደርስ ድረስ ምንም ብንለምነው እሱ ባወቀ የበለጠ ጉዳይ ስላለ ያ የፍርድ ጊዜ ፍጹም ሆኖ ለፍርድ ተዘጋጅቶ የተዘጋጀው ያሱ ባወቀ ያዘጋጀው ፍርዱ ዝግጁ የሚሆንበት ጊዜ ገና ከሆነ የግድ እኛ እንድንጠብቅ ማድረግ ይሄ አምላካዊ አሰራር ነው። ለምሳሌ በኦሪት ዘፍጥረት ምዕራፍ 15 ቁጥር 16 ላይ በአራተኛው ትውልድ ግን ወደዚህ ይመለሳሉ አለው እግዚአብሔር አብርሃምን። ልብ አድርጉ፣ አብርሃምን እግዚአብሔር ከዛሬዋ ኢራቅ ከጥንቷ ከላውዲዮን ኡር ከሀገሩ ውጣ ብሎ ወደ ከነዓን አመጣው። ከነዓን ዛሬዋ እስራኤል ወይም ፍልስጤምና እስራኤል ያሉበት እዛ ሲደርስ ግን ይህን መሬት ይህን ሀገር ለአንተ አሁን አላወርስህም ማለት ይገርማል። እና አወርሳለሁ ብሎ ከሀገር አውጥቶ እዛ ሲደርስ አሁን አይደለም አወርስህ ማለት ምን ይባላል? እስኪ እግዚአብሔር አብርሃም ደጅ ማስጠናት ፈልጎ አይደለም። ግን ለምንድን ነው ምክንያቱ? አንደኛው ምክንያት እግዚአብሔር እዛው እንዲህ አለ፣ አሁን አይደለም የምትወርሰው በአራተኛው ትውልድ ነው የምትወርሰው ከ400 ዓመት በኋላ ማለት ነው። ለምን ሲል የአሞራውያን ኃጢአት ገና አልተፈጸመምና። አሞራውያን ማለት ያኔ ከነዓንን ይኖሩበት የነበሩት ህዝቦች ማለት ናቸው። በከነዓን ይኖሩ የነበሩት ህዝቦች በጣም ነውረኛ፣ በጣም ኃጢአተኛ፣ በጣም ክፎች ነበሩ። ጣዖት የሚያመልኩ ልጆቻቸውን ለጣዖት የሚሰዉ ልጆቻቸውን በእሳት ለጣዖት ሲሉ ለአጋንንት ሲሉ
ልጆቻቸውን የሚያርዱ፣ የልጆቻቸውን ደም የሚያፈሱ፣ ልጆቻቸውን በእሳት የሚያቃጥሉ ነበሩ። እግዚአብሔር በእነዚህ ላይ የሚፈርድበት ጊዜ ነበረ። ግን አብርሃም ከከላውዴዎን ከኢራቅ ሲወጣና ከነዓን ሲገባ እግዚአብሔር በአሞራውያን ላይ የሚፈርድበት ጊዜ ግን ገና አልደረሰም። ለምን? አሞራውያን ፍጹም የሆነው ፍርድ የሚደርስባቸው ጊዜ ገና አልተፈጸመም። ኃጢአታቸው አልሞላም። ለእኛ አረዳድ እንደ ጽዋ ብናስበው በጽዋው አልሞላም። በእግዚአብሔር የፍርድ ጽዋ የአሞራውያን ኃጢአት የተወሰነ ቦታ ይዟል፣ ግን ፍጹም ሆኖ አልሞላም። ሲሞላ እግዚአብሔር ይፈርዳል። እስኪሞላ ግን አብርሃም ከነዓንን አይወርስም። ስለዚህ በግብፅ ከነዓንም ላይ ስደተኛ ሆነው ይኖራል። ወደ ግብፅ ዘሩ ይሰደዳሉ። ለምን? የአሞራውያን ኃጢአት ገና አልተፈጸመምና። ስለዚህ እግዚአብሔር በክፎች ላይ እንዲፈርድ ፍርዱን እንዲያሳይ ግፈኞችን እግዚአብሔር እንዲገስጻቸው ክርስቲያኖችን በአጠቃላይ በሰው ልጅ ላይ ክፉ የሚያደርጉትን እግዚአብሔር አንድ እንዲላቸው እየለመንን ግን እግዚአብሔር እለቱን ላይ ሰማን ይችላል። ስላልሰማ ግን አይደለም፣ ሰምተዋል። ራሳን እናገረው ሰምተዋል። ግፉ ራሱ ይጮሃል እኮ ግፉ ራሱ ሌላ አያስፈልገውም። አዎ መጸለይ ተገቢ ነው፣ ግን ግፉ ራሱ ይጮሃል። የአቤል ደም ብቻውን በራሱ ነው ሲጮህ የነበረው። ግን ጊዜ አለው። የአቤል ደም እለቱን አልፈረደም። ማያይ እስኪመጣ ድረስ 2000 ምናምን ዓመታት ጠብቋል። ስለዚህ እግዚአብሔር እሱ ባወቀ ፍጹም የሆነው የፍርድ ጊዜ እስከሚደርስ ድረስ ይታገሳል። ያ ማለት ግን ጸሎታችንን አልሰማ ማለት ግን አይደለም። በራዕየ ዮሐንስ ምዕራፍ 6 ከቁጥር 9 እስከ 11 ላይ እንዲህ ይላል። አምስተኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ ይላል ቅዱስ ዮሐንስ በራእዩ። ስለ ክርስቶስ መስክረው በሰማዕትነት የሞቱትን ማለት ነው። ስለዚህ ነፍሰ ሰማዕታት በመሠዊያው በታች ታዩት። በዚህ ጊዜ እነዚህ የሰማዕታቱ ነፍሳት እንዲህ ብለው ለመኑ። እውነተኛና ጻድቅ ጌታ ሆይ እስከ መቼ ድረስ አትፈርድም? በእኛ ላይ ግፍ የፈጸሙትን ደማችንን ያፈሰሱትን እነሱን እስከ መቼ ድረስ አትፈርድባቸውም? ለምንድን ነው የማትበቀላቸው? እንዴ በእኛ ላይ የፈጸሙት ግፍ አይሰማህም ወይ? እንዴት እስካሁን ዝም ትላቸዋለህ? ለምንድን ነው የማትፈርድባቸው ብለው ጠየቁ። በዚህ ጊዜ ለእያንዳንዳቸው ነጭ ልብስ ተሰጣቸው ይልና እግዚአብሔር ለምን በነዛ ክፉዎች ላይ እስከዛ ጊዜ እንዳልፈረደ ምክንያቱም እንዲህ ብሎ ነገራቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያሙ ተባለላቸው። ገና ሰማዕታት የሚሆናሉ፣ ልክ እንደነሱ ስለ ክርስቶስ መስክረው የሚሞቱ አሉ። ስለዚህ እግዚአብሔር ቀድሞ ቢፈርድ ምን ይሆናል? እነዛ ሰማዕትነትን የሚቀበሉ እግዚአብሔር እሱ ባወቀ የሚያውቃቸው ግን ጊዜው ደርሶ ተወልደው ሰማዕትነትን ያልተቀበሉት ሰዎች ሰማዕት መሆን ይቀርባቸዋል። የሰማዕትነት አክሊል ይቀርባቸዋል። ስለዚህ እነዛ እሱ ባወቀ ለሰማዕትነት የተዘጋጁት ሰዎች መጥተው ተወልደው መከራን ተቀብለው ሰማዕት እስኪሆኑ ድረስ እግዚአብሔር ፍርዱን ያዘገያል። ፍርዱን ትቶት አይደለም፣ ግን ሰማዕታቱ እስኪፈጸሙ ድረስ ነው። ቅዱሳን የሚሆኑት እስኪፈጸሙ ድረስ ነው። እሱ የሚያየውን እኛ እናይማ። እኛ የጊዜውን የስሜት ነው የምናየው። እኛ ለጊዜው የሚፈጸመው ግፍ ነው የሚያገበግበን። አዎ ግፍ ያማል። እንደ ግፍ በምድር ላይ የሚመር ነገር የለም። በእውነት እንደ መገፋት እንደ መጠቃት የሚመር ነገር የለም በዚህ ዓለም ላይ። ግን እግዚአብሔር ደግሞ የሚፈርድበት የራሱ ጊዜ አለ። ከእኛ በላይ ለእውነት እግዚአብሔር ይቆረቆራል። ምንም እንደው አይነጻጸርም። እንደው ከእኛ በላይ ብሎ መናገረው ራሱ ድፍረት ነው፣ ግን እንድንረዳው ነው። ከእኛ በላይ ለሰማዕታቱ ግፍ በሰማዕታቱ ላይ በምዕመናን ላይ በሰው ልጅ ላይ ለሚደርሰው ግፍ ከእኛ በላይ እግዚአብሔር ይቆረቆራል። ግን ደግሞ በዛ ሂደት የሚወለዱ ሰማዕታት አሉና እነዛ ቅዱሳን ሰማዕታት እንዳይቀርባቸው ክፉዎችን ቀድሞ ካጠፋቸው ከምድር ላይ አመፀኞችን ካጠፋቸው እነዛ ሰማዕታት ይቀርባቸዋል። ከክርስቶስ ጋር ሁልጊዜ ነግሶ መኖር ይቀርባቸዋል።
ስለ ትልቁ መልካም ነገር ሲል እግዚአብሔር የፍርድ ጊዜውን ያዘገያል። ትቶትና ረስቶት ግን አይደለም። ስለዚህ እግዚአብሔር እንዲህ ባለ ምክንያት እሱ ባወቀ ተገቢና ትክክለኛ የሆነው የፍርድ ጊዜ እስኪደርስ ድረስ ያቆየዋል፣ ያዘገየዋል። እኛ ግን የረሳን የተሆን ይመስለናል። አዎ ሰውነታችን ይጨነቃል፣ ነፍሳችን ትጠረጠራለች። እስከ መቼ ነው ትላለች። ግን የሚዘገየው እግዚአብሔር እርሱ ባወቀ ትክክለኛና ተገቢ የሆነው ጊዜ እስኪደርስ ድረስ ነው። ለምሳሌ በቤተክርስቲያን ታሪክ የመጀመሪያዎቹ 300 ዓመታት እጅግ በጣም ከባድ ነበሩ። ከዛ በኋላ መከራው ባይጠፋም አለ ሞቷል። በዘመናችንም ግን የመጀመሪያዎቹ 300 ዓመታት ደግሞ ከበድ ባለ ሁኔታ ነበሩ። ያን ጊዜ እግዚአብሔር ፈጥኖ ዓለምን ቢያጠፋ ኖሮ ክፎችን ቢያጠፋ ኖሮ ከዛ በኋላ የተነሱ ስንት ቅዱሳንን ስንት ሰማዕታትን አናገኝም ነበር። ይኸው እግዚአብሔር ይመስገን በዘመናችን እንኳን ስንት ሰማዕታት እያገኘን ከዚህ በኋላ 4 ሰማዕታትን አግኝተናል። ሌሎችም ብዙ ሰማዕታት አሉ። እነዚህ ብቻ አይደሉም፣ እንደው የቅርቡ የጎላውን ለማንሳት እንጂ በየጊዜው ሰማዕታት በየቀኑ አሉ ዛሬ። ስለዚህ እግዚአብሔር ቀደም አድርጎ ቢሆን እነዚህ ሰማዕታት አናገኛቸው ነበር። ሰማዕታት የእግዚአብሔር ጌጦች ናቸው። እነዛም ሰማዕታት ይቀርባቸው ነበር። ወደፊት ደግሞ እሱ የሚያውቃቸው ሰማዕታት ይኖራሉ። ለዛ ይመረጣቸው ያን ያደላቸው። በእውነቱ ከቻልነው ሰማዕትነትን የመሰለ ጸጋ አልነበረንም፣ ግን ከቻልነው ነው። የማይችሉትን እግዚአብሔር አይሰጥም። የሚቻል ቢሆን ኖሮ ግን እንደ ሰማዕትነት የሚያስመኝ ነገር አልነበረም። ክርስቶስን በሞቱ መምሰል ነው፣ ፍጹም መምሰል ነው። ስለዚህ አንደኛው የሚዘገይበት ምክንያት ስለዚህ ነው፣ እሱ ባወቀ የፍርድ ጊዜው እስኪደርስ። ሁለተኛው እግዚአብሔር የሚዘገይበት ወይም ልመናችንን ያልሰማ ቸል ያለ የከለከለን የሚመስልበት ምክንያት ሁለተኛው ምክንያት የልመናችን ውጤት የማይጠቅም ሲሆን ነው። የምንለምነው ነገር እኛ የሚጠቅመን መስሎ ነው። እኛ የቅርቡን የዕለቱን ስሜታችንን ነው የምናየው። እግዚአብሔር ግን ሁሉን ነገር የወደፊቱንም እንዳሁን እንደተደረገ እንዳለፈ ታሪክ አድርጎ ስለሚያውቀው እኛ እዛ ልንሞትለት የምንጨነቅለት የምንስገበገብለት ጉዳይ የማይጠቅመን የሚጎዳን ከሆነ አይሰጠንም። አባት ነው ስለለመን ብቻ አይሰጠንም። አባት ነው አይ ያው የራሱ ጉዳይ አትጨቅቀኝ የሚል አይደለም። የማይጠቅመን ከሆነ አይሰጠንም። በማቴዎስ ወንጌል ምዕራፍ 20 ቁጥር 20-22 ላይ እንደተጻፈው የዘብዴዎስ ልጆች እናት የዮሐንስ ወንጌላዊና የቅዱስ ያዕቆብ ወልደ ዘብዴዎስ እናት ወደ ጌታችን ቀርባ እባክህ ልጆቼን አንዳቸው በግራ አንዳቸው በቀኝ ሆነው እንዲሾሙ ባለስልጣን እንዲሆኑ እባክህ ፍቀድ አለችው። በዚህ ጊዜ ጌታችን ምን አላት? የምትለምኑትን አታውቁም ነው ያለው። ያን በቀኝና በግራ ይንገሱ ማለት ጌታችን የሚነግረው በመስቀል ነው። በምድራዊ ቤተ መንግስት አይደለም፣ በምድራዊ ዙፋን ላይ አይደለም፣ መስቀል ላይ ነው የሚነግሰው። ስለዚህ በቀኝና በግራ ሆነው ባለስልጣን ይሁን ይሾሙ ማለት አንተ በመስቀል ላይ ስትነግስ ስትሰቀል እንደ ባህታዊ ዘየማንና እንደ ባህታዊ ዘጸጋ በቀኝና በግራ ይሰቀሉ እያለች ነው። እንዲያው ባህታዊ ዘየማንስ ገነት ገብቷል፣ ያኛው ግን ሲሆን ነው የገባው። ስለዚህ የለመነችው ስቅላትን ደግሞ ለአንደኛ ደግሞ ርደተ ሲሆን ነው ማለት ነው። እሷ ግን ለልጆቿ ጥሩ ለመቼም እና ለልጆቿ ክፉ ልትለምን አትችልም። ጥሩ የለመነች መስሏት ነው፣ ውጤቱን አታውቅማ። ስለዚህ ውጤቱን ስለሚያውቅ ክርስቶስ ስለማይጠቅማቸው ያን አልሰጣቸውም። ልክ እንደዚህ እናቶች፣ አባቶች፣ ወላጆች ለልጆቻችሁ የምትለምኑት እናንተ ይጠቅማል የሚመስላችሁ ግን እግዚአብሔር ባወቀ የማይጠቅማቸው ነገር ከሆነ ይከለክላችኋል፣ አይሰጣችሁም። ስላልሰማ ሳይሆን ስለሰማ ነው የማይሰጠው። ሰምቶ ስለማይጠቅም አይሰጥም። እንደኛ እንኳን በአቅማችን ሰው የሚነግረን ነገር የማይሆን ከሆነ የማንሰጠው ወይ ከአቅማችን የተነሳኛ ማንችለው ወይ ብንሰጠው የማይጠቅመው ወይ ብንመልስለት የማይጠቅም ዝም ማለት የሚቻል ከሆነ ዝም እንል። እንደኛ እንኳን በአቅማችን ሰምተን እንዳልሰማ ቸል አንልም። ወላጆች ልጆቻችሁ የማይሆን ነገር ሲለምኗችሁ ችላ አትሉም። ሰምታችሁ እንዳልሰማችሁ ለማረሳሳት አትሞክሩ። ስለማትወዷቸው ነው አይደለም፣ የለመኑት ነገር ስለማይጠቅማቸው ወላጆች ስለሆናችሁ እናትነት አባትነት ፍቅራችሁ ስለሚያስገድዳችሁ የማይጠቅማቸው ስለለመኑ ብቻ አትሰጧቸው። ወላጅ ፍቅር ነው። ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 7-9 ላይ ሕመም ነበረበት፣ የሚወጋ የጎን ውጋት ተሰጠኝ ይላል። ተወኒ ሰይጣን ዘይደጉ ጸልይ፣ ጎኔን የሚወጋ ነገር ተሰጠኝ ይላል። በትክክል ይህን እንደሆነ
እሱን ቅዱስ ጳውሎስ አልዘረዘረውም፣ አላብራራውም ምን እንደሆነ ሊቃውንት የተለያየ ሀሳብ ሰጥተዋል። ዞሮ ዞሮ ግን ያመው ነበር፣ ደዌ የነበረበት ብቻ የሚያስቸግረው ነገር ነበር ቅዱስ ጳውሎስ። ይሄ እንዲወገድ 3 ጊዜ ጸለይ ይላል። 3 ጊዜ ማለት 3 የተለያየ ጸሎት አይደለም። ልክ 3 የተለያየ ሱባኤ እንደመግባት አይነት ማለት ነው። የሆነ ጊዜ ጸለየ፣ መልስ የለም። ይህም ደዌ ያስወግድልኝ ብሎ ማለት ነው። ሌላ ሁለተኛ ጊዜ ጸለየ፣ እንደ ሁለተኛ ዙር ጸሎት መልስ የለም። ሶስተኛ ዙር ሌላ ጊዜ ጸለየ፣ መልስ የለም። ከዛ በኋላ ምን አለው ጌታችን? ይህን ደዌ የምወስደው ከሆነ ጸጋዬ ይነሳል። የኔ ኃይል የኔ ጸጋ በአንተ የሚገለጠው በደዌ በድካምህ ነው አለ። ኧረ ጌታዬ እንዲህማ ከሆነ ጸጋ ይበልጥብኛል፣ ጸጋ ይሻለኛል። ስለዚህ ጸጋ ያለ ደዌ የማይሆን ከሆነ ደዌውን ደስ ብሎኝ ይቀበላለሁ አለ። ስለዚህ ቅዱስ ጳውሎስን ስለሰማው ነው ደዌውን ያልወሰደለት፣ ስላልሰማው አይደለም። እኛም ከሆነ ህመም ልንፈወስ ጸለይን፣ ሱባኤ ገብተን ለሆነ ገዳም ጸሎት አስይዘን ብቻ የምንችለውን አድርገን ግን እግዚአብሔር ከደዌው ላይ ሊፈውሰን ይችላል። ስላልሰማን አይደለም። ያ ህመም እንዲጠቅመን አውቆ ይሆናል። ለኃጢአት ስርየት ሊጠቅመን ይችላል። ጤነኛ ብንሆን ወደ ምን አይነት ኃጢአት እንደምንገባ አናውቀውም። ስለዚህ እግዚአብሔር ምናልባት ያን ህመም መጠበቂያ መከላከያ እንደ አጥር እንደ ቅጥር አስቀድሞ እሱ ባወቀ አዘጋጅቶልን ሊሆን ይችላል። አስቸጋሪን እንስሳ ወይም በጣም አስቸጋሪ ተናካሽን ውሻ አስረው እንደማስቀመጥ ያለ ማለት ነው። ስለዚህ ስላልሰማን ሳይሆን እንዲጠቅመን አውቆ ሊሆን ይችላል። ጤነኛ ብንሆን የምናበላሸውን አናውቅም። ለሆነም ሰው ለሌላም ሰው ለወዳጃችን ነው ለምናውቀው ሰው ታሞ ተጨንቆ ጸለይንለት፣ ግን ካልተሻለው ምናልባት ያ ደዌው እንዲጠቅመው አውቆ ሊሆን ይችላል። የእኛን ጸሎት ስላልሰማ አይደለም። ምናልባት ያ ሰው ቢሞት እንደው ለሚወደው ሰው ወላጅ ለልጁ ልጅ ለወላጁ ለጓደኛው ለሚያውቀው ለሚወደው ብቻ እግዚአብሔር እባክህ 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 የሚቀጥልለት እባክህ ማረው ብለን ምርር ብለን አዝነን አልቅሰን ጸለይን ሱባኤ ገብተን ጸሎት አስይዘን ያ ሰው ባይድን እግዚአብሔር ያን ሰው በዛ ጊዜ መጥራቱ ለዛ ሰው ቢጠቅመው አውቆ ነው የሚሆነው። ያ ሰው ቢድን ከዛ በኋላ ምን አይነት ድቀት ምን አይነት ፈተና ምን አይነት ኃጢአት ውስጥ እንደሚገባ እኛ አናውቅም። ስለዚህ እኛ ቢጨመርበት የማይጠቅመው ከሆነ ይወስደዋል። የእኛን ጸሎት ስላልሰማ አይደለም፣ እግዚአብሔር የሚጠቅመውን ስለሚያደርግ ነው። እኛ ውጤቱን ስለማናውቅ ያው መቼም መጸለይ ነው የእኛ ድርሻ። ግን ያ ጸሎታችን የሚያስከትለውን ነገር በሙሉ እግዚአብሔር ከራስ ከፈስ ስለሚያውቀው የሚጠቅመን ከሆነ ያደርግልናል፣ የማይጠቅመን ከሆነ ደግሞ አያደርገው። ግን ሁለቱም ያ ማድረጉ አለማድረጉ እንደ ጥቅማችን ነው። ለዚህ ነው ቅዱስ ጳውሎስ ከዛ በኋላ ያመሰገነው። ደዌው ስላልተነሳለት አላማረረም፣ ደስ ነው ያለው፣ እግዚአብሔርን አመስግነው እና ጸለየን። በእውነት የምር ለመነን ያልተፈጸመልን ከሆነ ማመስገን ነው ያለብን። ይህ ቀላል አይደለም፣ ግን በእውነት ሲሉት ቀላል ነው እንጂ ለማድረግ ቀላል አይደለም። ወደ ማጉረምረም ይወስደናል። እንዴት እግዚአብሔር አይሰማኝም ይሄን ያህል እንዲህ እንዳንል ነው እንግዲህ ቃል እግዚአብሔር የሚያስፈልገው ማስታወስ የሚያስፈልገው እንዲህ እንዳንል ነው። ቅዱስ ጳውሎስ አመሰገነ፣ 3 ጊዜ ጸለየ። ከእሱ ደዌው ስላልተወገደ ምክንያቱም ስለተነገረው አመስግኖ ተቀበለ። ስለዚህ ጸለየ፣ ደዌው ካልተወሰደ እግዚአብሔር ማመስገን ነው ያለው። ቢጠቅመን ነው ማለት ነው። ባይጠቅመን ኖሮ እግዚአብሔር ያን ያደርገው። ለሆነ ሰው ጸለየ፣ ምናልባት እግዚአብሔር ቢወስደው ያ ሰው ቢወስደው እንዲጠቀም አውቆ ነው እግዚአብሔር ያደረገው ማለት ነው። ምክንያቱም እኛ ዋስትና የለንም። ያ ሰው ከዛ በኋላ ድኖ ተነስቶ የሚገጥመውን ነገር አናውቅም። በቅዱስ መጽሐፍ ሕዝቅያስ የተባለው ንጉሥ ሞት ተፈርዶበት ማለትም ሞት ተፈርዶበት ማለት አገላለጽ ትክክለኛ አይደለም፣ ግን ትሞታለህ ብሎት ነበር። ራሱ እግዚአብሔር ነቢዩ ኢሳያስን ልኮ ትሞታለህና ቤትህን አዘጋጅ ብሎታል። በቃ ሞቱ ተነግሯል ከራሱ ከእግዚአብሔር አንደበት። ሕዝቅያስ ግን ወደ እግዚአብሔር ምርር ብሎ አለቀሰ። እባክህ 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 ትንሽ ጊዜ ስጠኝ አለ። እግዚአብሔር ቸር ስለሆነ ጸሎቱን ሰምቶ 15 ዓመት ጨመረለት። ሕዝቅያስ 15 ዓመት ዕድሜ ሲጨመርለት በዚህ 15 ዓመት ውስጥ ምናሴ የተባለ ልጅ ወለደ። በጣም የሚገርም ምናሴ በጣም የተረገመ ክፉ ሰው ነበር። መጨረሻ ንስሐ ገብቷል። በመጨረሻ ታሪኩ ፍጻሜ ያማረ ነው። ንስሐ ገብቶ እንዲያውም ጸሎቱ ከ15ቱ ጸሎተ ነቢያት አንዱ ሆኗል። አብይ ጾም ላይ እንደዚህ ጸሎተ ነቢያት ውስጥ አለ። በዜማ ከሚደርሱት አንዱ ምናሴ ጸሎት ነው። ግን ምናሴ 55 ዓመት ያክል ነው የነገሰው።
በዘመኑ የሰራው ኃጢአት ተሰፍሮ ተቆጥሮ ተነግሮ አያልቅ። ልጁን ሳይቀር ለጣዖት ይሰዋ ነበር። በኢየሩሳሌምና በዙሪያዋ አይሁድ ሀገር አምልኮ ጣዖትን በማስፋፋት እጅግ ከባድ ኃጢአት ነው። ልብ አለ። ምናሴን የወለደ ሕዝቅያስ በተጨመረበት 15 ዓመት ውስጥ ምናሴ በመጨረሻ ንስሐ ገብቷል። ግን ያ ንስሐ መግባቱ ያደረሰውን ጥፋት አላስተካከለውም፣ አላስወገደውም እና በኋላ ከምናሴ በኋላ ኢዮስያስ የተባለው ደገኛ ንጉሥ ተነስቶ ምናሴና እሱን የመሰሉት ክፉ ነገሥታትና ሕዝቡ ያበላሹትን ብልሽት ለማስተካከል ብዙ ደከመ። ቢሆንም ግን በምናሴ ኃጢአት ምክንያት እስራኤልን ትጠፋለች፣ ሕዝቡም ይማረካሉ አለ እግዚአብሔር። ሁለተኛ ነገሥት ምዕራፍ 23 ከቁጥር 24 እስከ 27 ላይ ስለ ኢዮስያስ ደግነት ካብራራ በኋላ ኢዮስያስ ስላደረጋቸው አምልኮ ጣዖትን ክፉ ተግባራትን ለማጥፋት ያደረጋቸው ነገሮች ሁሉ ይዘረዝርና እንደ ሙሴም ሕግ ሁሉ በፍጹም ልቡ በፍጹምም ነፍሱ በፍጹምም ኃይሉ ወደ እግዚአብሔርም የተመለሰ እንደ እርሱ ማለት እንደ ኢዮስያስ ያለ ንጉሥ ከእርሱ አስቀድሞ አልነበረም፣ እንደ እርሱም ያለ ንጉሥ ከእርሱ በኋላ አልተነሳም ይላል። ኢዮስያስ እጅግ በጣም ትልቅ ንጉሥ ነው። ከነ ዳዊት ቢበልጥ እንጂ የማያንስ ነው። መቼም ማስበለጥ ማሳነስ የእግዚአብሔር ነው፣ እኛ አናውቅም። ግን እንደው ደረጃው እንድናውቀው ለማለት ያክል ነው። እንደ እርሱም ያለ ንጉሥ እንደ ኢዮስያስ ያለ ንጉሥ ከእርሱ በኋላ አልተነሳም። ነገር ግን አለ ኢዮስያስ ይህ ያክል ታላቅ ሰው ቢሆን ብዙም ስራ ቢሰራ ነገር ግን ምናሴ ስላስቆጣው ነገር ሁሉ እግዚአብሔር በይሁዳ ላይ ከነደደው ከታላቁ ቁጣ ትኩሳት አልተመለሰም። አያችሁ፣ ምንም ኢዮስያስ የሚችለው እንዲያደርግ ምናሴ ስለፈጸመው ኃጢአት እግዚአብሔር ስላስቆጣው መቆጣት እግዚአብሔር ከፍርዱ ከማቱ አልተመለሰም። ስለዚህ እስራኤል 70 ዘመን ተማርከው በባቢሎን በባርነት ኖሩ። ቤተ መቅደሱ ፈረሰ፣ ኢየሩሳሌም ጠፋች። ይህ ሁሉ ያመጣው ምናሴ ነው። ብቻውን ባይሆንም በዋናነት ግን የመሪ ሚና ትልቅ ነው፣ ለክፋትም ለበጎነት እና ምናሴን የወለደው ሕዝቅያስ በዛ በተጨመረበት 15 ዓመት ነው። እንደው አንዳንዴ መቼም በእግዚአብሔር ስራ አይገባም እንጂ ይህንንም እንድንማር ሊሆን ይችላል እግዚአብሔር ያደረገው እንጂ ሕዝቅያስ እድሜ ባይጨመርለት ይሻል ኖሮ ያሰኛል። ይሄ እንድንማርበት ነው እና ምን ለማለት ነው? እድሜ ሊጨመርለት ለዛ ሰው ጸሎት ላደረግንለት እድሜ እንዲጨመርለት እግዚአብሔር እንዲህ ብለው በጣም አጥብቀን ለለመንለት ሰው እድሜ የሚጨመርለት ምን እንደሚመጥር ለትውልድ ምን አይነት ነቀርሳ ጥለው እንደሚያልፍ አናውቅም። ስለዚህ እግዚአብሔር ባወቀ ያ ሰው እድሜ የሚጨመርለት የሚጠቀም ከሆነ ይጨምርለት፣ ሁሉ በእጁ ነው። የማይጠቀመው ከሆነ ደግሞ ይወስደዋል። እሱ ባወቀ ስለሆነ ሁሉን የሚያደርገው። ስለዚህ የምንለምነውን ነገር በደንብ መለመን የኛ ድርሻ ነው። ካልሆነ ካልተፈጸመ ግን በአኮቴት እግዚአብሔር ምክንያት አለው ብሎ መቀበል ተገቢ ነው። እንደ ባለትዳሮች ልጅ ለምናችሁ ባታገኙ እግዚአብሔር ምክንያት ይኖረዋል፣ ሊኖረው ይችላል። ምክንያት በእርግጥ ሁሉ ነገር ከእግዚአብሔር ነው አይባልም፣ ግን ከእግዚአብሔር የሆነ ምክንያት ሊኖር ይችላል። ለምሳሌ ንጉሥ ቴዎዶሲዎስ ዳግማዊ ቴዎዶሲዎስ ዘይነስ የሚባለው ማለት ነው ከ408 እስከ 450 አካባቢ የነበረው የሮማ ንጉሥ ልጅ አልነበረው በዛ ሁሉ ዘመኑ እና ልጅ ስላልነበረው መጀመሪያ አካባቢ ያው አማካሪዎች ቀረቡና ከሌላ ሴት አግብተህ ልጅ ውለድ አሉት። አይ እኔ ይህንን በአስቄጥስ ያሉ ገዳማውያን አባቶቼ እነሱን ሳላሳውቅ አላደርግም አለና ወደ እነሱ ምክር ይጠይቁልህ ዘንድ ባለሟሎቹን ላከ። እነዛ ሄደው አስቄጥ ገዳም ሲጠይቁ አባ ቢስዱራ የተባለ ታላቅ የበቃ አባት እንዲህ አለው፣ ልጅን እግዚአብሔር ሊሰጥ አልፈቀደም። ምክንያቱም ከአንተ በኋላ ሃይማኖትን የሚለውጡ መናፍቃን ስለሚነሱ ልጅ ከእነሱ ጋር ተባብሮ በሃይማኖት ስህተት ውስጥ ገብቶ እንዳይቆጠር ይጠብቅ ዘንድ እግዚአብሔር ልጅ ሊሰጥ አልፈቀደም ብላችሁ ንገሩት አለ። ንጉሥ ቴዎዶሲዎስም ይህንን እግዚአብሔር ሀሳብ ከቅዱሳን አባቶች ሰምቶ በሰላም ኖረ። ኋላ ቆይቶ ደግሞ መቼም ወደድ ባዮች ክፉ መካሮች ሞልተዋልና የሆኑ ሰዎች ቀረቡና እባክህ ሌላ ሴት አግብተህ ልጅ ውለድ አሉት። በጣም ሲጨቀጭቁት አሁንም እኔ አባቶችን ሳላማክር አላደርግም አለና ወደ አስቄጥስ ገዳም ላከ። በድጋሚ መልእክተኞችን ላከ። መልእክተኞቹን ሲልክ ግን ያ አባ ቢስዱራ የተባለው ታላቅ አባት አርፏል።
የንጉሱን መልእክት ደብዳቤውን ተቀብለው በአባ ቢስድራ በመቃብሩ ላይ አደረጉና አባታችን ሆይ ከዚህ በፊት ንጉሱ መልእክተኞችን ልኮ አንተ እንዲህ ብለው ነበር። አሁን የንጉሱ መልእክት መጥቷል። እኛ ምን እንደምንለው አናውቅም። ምን ትለናለህ አሉት። ገዳማውያን አባቶች የሞተውን አባት አባ ቢስድራ መቃብሩ ላይ ሄደው ያን ጊዜ አባ ቢስድራ ተነስቶ እግዚአብሔር ልጅን ሊሰጥ አልፈቀደም። ምክንያቱም ከአንተ በኋላ መናፍቃን ይነሳሉ፣ ሃይማኖትን ይለውጣሉ። ከእነሱ ጋር የሚተባበር እንዳይሆን ልጅን ሊሰጥ አልፈቀደም ብሎሃል በሉት ብዬ ነግሬው አልነበረም ወይ? ለምንድን ነው የሚጠራጠረው? ከዚህ በኋላ አሁን 10 ሴት ቢያገባ ልጅን አይሰጠውም እግዚአብሔር ብላችሁ ንገሩታል። ይህን ተናግሮ ተመልሶ በመቃብሩ አረፈ። ሄደው ነገሩት። ንጉሱም በዚህ ልቡ አፈረ። እንደተባለው ልክ ንጉሥ ቴዎዶስዮስ 450 ዓመተ ላይ ሲያል 451 ዓመተ ምህረት የኬልቄዶን ጉባኤ ተካሄደ። ኬልቄዶን ጉባኤ ሃይማኖትን የከፈለ ቤተክርስቲያንን ዛሬ ድረስ ከፍሎ ለክርስትና መዳከም ትልቁና ገለጻዊ ሚና የተጫወተው አሳዛኝ የተረገመ ጉባኤ የተካሄደው ልክ ቴዎዶስዮስ በሞተ በዓመቱ ነው። ልጁ ቢሰጠው ኖሮ ምናልባት በነበሩ ፖለቲካዊና ሌሎች ነገር ተስቦ ከኬልቄዶን ጉባኤ ተካፋይ ሊሆን ይችል ይሆናል። እግዚአብሔር ባወቀ ከዛ የሚካፈል ልጅ እንዳይሆን ከለከለው። ስለዚህ ልጅ ለምን እንደሚሰጥ ለምን እንደሚከለክል የሚያውቀው እግዚአብሔር ነው። ሰው የሚችለውን በጸሎት መጠየቅ ተገቢ ነው። ከዛ ግን እግዚአብሔር ጋር ትግል መቅጠል፣ እግዚአብሔርን ወደ መውቀስ፣ ወደ ማጉረምረም፣ ወደ ማኩረፍ መሄድ ተገቢ አይደለም። እግዚአብሔር የከለከለን ባይጠቅመን ነው። ምክንያቱም እንዲያስረዳ መጠየቅ የለብንም። በእውነቱ እንዴ እምነት እኮ ቦታው እዚህ ላይ ነው። የምር በፍቅር ከጠየቅነው ሊነግረን ይችላል። ግን እግዚአብሔርን የእኛን ጥያቄ የመመለስ ግዴታ እንዳለበት አድርገን ከቆጠርን እንደዛ ነው። እግዚአብሔር እኮ የኛ ባሪያ አይደለም። እግዚአብሔር እኮ የኛ አገልጋይ ተላላኪ አይደለም። አዎ እግዚአብሔር ለወዳጆቹ እንደ ባሪያ ይታዘዛል። እውነት በሆነ እንደ እግዚአብሔር አገልጋይ አለ የደቀ መዛሙርቱን እግር ያጠባለ እንደምን ጥያቄ አለ። ግን በፍቅር ዝም ብሎ በይገባኛል አለ እንዴ እንደ ትራንዛክሽን እንደ ውል እኮ አልተዋዋል። እኛ ጸሎት ልንጸልይ እሱ ደግሞ ሊመልስ ተዋዋለናል እንዴ ግዴታ ገብቷል። እንደዛ ባለ አስተሳሰብ ውስጥ እንዳንሄድ ነው። ሌላ አባ ዳንኤል የሚባል ደግሞ አንድ ገዳማዊ አባት አንድ ድሃ ሰው አየ። ሰውየው አውሎጊስ ይባላል። አውሎጊስ ድንጋይ እየጠረበ ነው ያንሽጦ ነው የሚኖረው። እንግዲህ እንደ ዘመናችን ኮብልስቶን ወይ የመሳሰል አይነት ማለት ነው። ድንጋይ ጠርቦ ከሚያገኛት ለራሱ የሚያስፈልገውን አስቀርቶ ቀሪውን ለድሆች እየሰጠ በፍጹም አይነት ይሄድ የሚኖር ሰው ነው እና አባ ዳንኤል አንድ ቀን አባ አውሎጊስን አገኘው። ኑሮውን አየና በጣም አደነቀ። እንደው የሰው ድሃ ባይሆን ሀብት ቢኖረው ብዙ ሰው በጠቀመ ነበረ ብሎ አሰበና ወደ እግዚአብሔር ማለደለት። እባክህ እግዚአብሔር ሆይ እባክህ ለአውሎጊስ ሀብት ስጠው ብሎ ጸለየ። አባ ዳንኤል እንዲህ ብሎ እግዚአብሔርን ሲለምን እግዚአብሔር አባ ዳንኤልን ለዚህ ሰው ሀብት ብሰጠው ለሚከተለው ነገር ኃላፊነቱን ተወስዳለህ፣ ትዋሳለህ አለ። ኧረ ሀብቱን ስጠው እንጂ ችግር የለም እዋሳለህ አለ። እሺ ብሎ እግዚአብሔር ፈቃዱ ፈጸመለት። ከዛ አውሎጊስ ድንጋይ ሲቆፍር አንድ ድስት ሙሉ ወርቅ አገኘ። ይሄ ወርቅማ ምን አደርገዋለሁ ብሎ ሄዶ ለንጉሥ ሰጠ። ንጉሡም ይሄን የመሰለ ታማኝ ሰው አይገኝም ብሎ በሆነ ጭፍራ ሰራዊት ላይ አለቃ አደረገው። በአንድ ጊዜ አለቃ ሆነ። ግን አለቃ ከሆነ በኋላ ቀስ በቀስ የቀደመው መልካም ስራው መተው መስነፍ ጀመረ። ይህ ነገር አባ ዳንኤል ሰማ። እውነት ነው የሚባለው ብሎ ለማጣራት ሲሄድ እስኪ አቅርቡኝ ወደ አውሎጊስ ሲል የአውሎጊስ አጃቢዎች አባ ዳንኤል ደበደቡት፣ አቆሰሉት። አይ ይገባኛል፣ በስራዬ ነው፣ በማላውቀው ገብቼ ነው ብሎ በጣም ሲያዝን ሌሊት በራእይ ምን ይታየዋል? ስለ አውሎጊስ ከመልካም ምግባሩ መውጣትና ወደ ስህተት መግባት ተጠያቂው አባ ዳንኤል ነውና መድኃኒታችን ኢየሱስ ክርስቶስ አባ ዳንኤልን በአውሎጊስ ምክንያት ከሶ ሲያቀርበው ያዙት፣ ይሄንን በአውሎጊስ ቦታ ፋንታ ሲቀሩት ሲል በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከመድኃኒታችን ከኢየሱስ ክርስቶስ ከእግሩ ላይ ወድቃ እባክህ እኔን ልዋሰው፣ እባክህ አባ ዳንኤልን ማረው፣ ይቅር በለው፣ ስለ አውሎጊስ እባክህ እኔን ልዋሰው እያለች ስትማጸንለት በራእይ አየ። ወዲያው ነቅ ወይኔ በማላውቀው ገብቼ እንዲህ ጉድ ሆኛለሁ ብሎ ወደ ፈጣሪው ይቅርታ ጠየቀ። ከዛ በኋላ ጸሎቱን ሰማው እግዚአብሔር። ያን ጊዜ አውሎጊስን የሾመው ንጉሥ ተሻረ።
ሌላ መጣ። ያ ሌላኛው ንጉሥ አውሎጊስን በጣም በጠላትነት ለመግደል ፈለገው። ያኔ ጠፋ፣ ተመልሶ ወደ ድህነቱ ተመለሰ። እና እኛ እገሌ እንዲህ ቢሆን ይጠቅም ነበር የምንለው ሲሆን ምን እንደሚሆን አናውቅም። ሰውን ተሹሞ አይተዋል ይባላል። የሰው ፈተናው ሀብትና ሹመት ነው። በእውነት ሀብት ኑሮት በዛ ያልተለወጠ ሰው ብፁዕ ነው። በእውነት ማንነቱን ያረሳ ተራዛውነቱን፣ ድህነቱን፣ ኢምንትነቱን ያረሳ ሰው እሱ በጣም የተመሰገነ። ስልጣኑ ላይ ወጥቶ ኢምንትነቱን ያረሳ ሰው በጣም ትልቅ ሰው። በጣም ብዙ ሰው የሚያበላሸው ሀብትና ስልጣን፣ ክብር፣ ዝና። ስለዚህ ይህ እንደማይጠቅማቸው አውቀው የሚከለክላቸው ይኖራሉ። የሚጠቅማቸውን ደግሞ ሊሰጣቸው ይችላል። ስለዚህ ይህንና ይህን የመሳሰሉ እኛ ብንለምን የሚጠቅሙን መስሎ ብንለምን የማይጠቅሙን ነገሮች እግዚአብሔር አይሰጠንም። የሚሰጠን አባት ስለሆነ ነው። ወላጆች በራሳችሁ ተረዱት። ሁላችንም በዚህ መረዳት እንችላለን። እናት አባት ለሚወዷቸው ልጃቸው የሆነ ነገር አላደርግም ካሉ ክፉ ናቸው ብሎ መቼም የሚፈርድ ሰው ሊኖር የሚገባ አይመስለኝም። ወላጅ ነው እስከቻለ ድረስ የማይጠቅማቸው ቢሆን ነው። አሁን ሕፃን ልጅ አይኑ እያየ የሰዓቱን ሲንቀለቀል ይህን ጨብጠው አለዛ ያለቅሳለ እናት ከሚያለቅስ ይሞክረው ትላላችሁ። እናት እንዲህ አታደርግ፣ ጨካኝ ወይ ሌላ ካልሆነች በስተቀር እግዚአብሔር እንደዚህ ነው። እኛም እንደ ሕፃን ነን። ይህንን ስጠኝ ብለን እንስገበገባለን። የማይጠቅመን ከሆነ የለም ብናለቅስ ይሻላል። እግዚአብሔር ደስተኛ እንድንሆን ይፈልጋል። ግን ደስተኛነታችንን ግን የሚያየው ከዘላለማዊ ድህነታችን ጋር ስሜታዊ፣ ዕለታዊ፣ ቅጽበታዊ የሆነ ደስታችን ዘላለማዊ ከሆነ ሕይወት ከእሱ ጋር ካለን ህብረት የሚነጥለን ከሆነ ለጊዜው እንደ ሕፃን ብናለቅስ ይሻላል። ያው ሕፃን ቢያለቅስም በሆነ ነገር ይታለናል። ስለዚህ ሁለተኛው ምክንያት ይሄ ነው፣ የማይጠቅመን ሲሆን። ሶስተኛው የእርሱ ስራ መሆኑ በጎላ በተረዳ ሁኔታ ይታወቅ ዘንድ ነው። እግዚአብሔር የለመነው ላያደርግ የሚችልበት ምክንያት፣ ሊያዘገየው ወይም ሊያስቀረው የሚችልበት ምክንያት፣ በተለይ ደግሞ የሚያዘገይበት ምክንያት የእርሱ ስራ መሆኑ በጎላ በተረዳ ሁኔታ እንዲታወቅ ነው። ትድግናውን ስጦታውን አውቀን እንድንጠቀም ለመርዳት 3 ደቂቃን እናስታውሳቸው። 3 ደቂቃ አሁን እሳቱ የተንቀለቀለ ነው። ወደ እሳቱ ሊጣሉ ነው። ወደ እሳቱ ሲጣሉ እግዚአብሔር የሌለ ይመስል ዝም አለ። ለምን ወደ እሳቱ እንዳይጣሉ አላዳናቸው? ወደ እሳቱ ሳይጣሉ ቀድሞ ቢያድናቸው ኖሮ የእነሱ ቁርጥ ሕሊና ለአምላካቸው ያላቸው ታማኝነት እስከምን ድረስ እንደሆነ አይገለጥም ነበር። እኛ አናውቀውም ነበር። ናቡከደነፆርም ከእሳት የሚያድን አምላክ መኖሩን አያውቅም ነበር። በምን ያውቃል? ከእሳት የበለጠ ኃያል መኖሩን አያውቅም ነበር። ሰው ለአምላኩ ሲል ራሱን ለእሳት አሳልፎ እንደሚሰጥ 3 ደቂቃ እንደዛ አይነት ሰዎች እንደሆኑ በተግባር አይገለጥም ነበር። ናቡከደነፆር ብቻ ሳይሆን እስከ ዓለም ፍጻሜ የሚነሳ የሰው ልጅ ይህን አይማርም ነበር። ስለዚህ እግዚአብሔር ማዳኑ፣ ትድግናው፣ ኃይሉ እስከምን ድረስ እንደሆነ ይታወቅ ዘንድ ወደ እሳት እስኪጣሉ ዝም አለ። የሌለ መሰለ። ታስረው ወደ እሳት ሲጣሉ ምንም ረዳት የሌላቸው አሳዛኞች መስለው ታዩ። ንጉሱ ማድረግ የሚፈልገውን ሁሉ ማድረግ የሚችል ፈላጭ ቆራጭ መስሎ ታየ። እሳቱ የመጨረሻ አጥፊ መስሎ ታየ። እግዚአብሔር ግን ወደ እሳቱ ከተጣሉ በኋላ እሳቱን ሳያጠፋ በእሳቱ ውስጥ እንዲያመሰግኑ ምናቸውም ሳይነካ የልብሳቸው ጫፍ እንኳን አልተነካም። እንዲህ ባለ መልኩ ኃይሉን በመግለጡ አንደኛ የ3 ደቂቃ ለአምላካቸው ያላቸው ታማኝነት፣ ቁርጥ ሕሊና፣ እውነተኛነት፣ ሰማዕትነት ተገለጠ። እግዚአብሔር ደግሞ ከእሳቱ ውስጥ ማዳን የሚችል እሳቱን ሳያጠፋ አስቀድሞ ወደ እሳቱ እንዳይገቡ በማድረግም ሳይሆን እሳቱ ውስጥ ገብተው እሳቱ ውስጥ ማዳን የሚችል ኃያል አምላክ፣ ሁሉም ማድረግ የሚችል አምላክ መሆኑ ተገለጠ። ስለዚህ እግዚአብሔር አንዳንዴ የኃያልነቱ ወሰን የካህሊነቱ ድንበር እስከምን እንደሆነ እንድንረዳ የችግሮቻችን፣ የፈተናዎቻችን፣ የመከራዎቻችን ጥግ እስኪደርሱ ተመለል ይችላል። ስለሌለ ሳይሆን በበለጠ ለመገለጥ ነው። የበለጠ አስደናቂ ሆነው እንዲገለጥ ነው። ናም ከደረሰ መልኩ ያስደነቀው ይሄ ነው። ራሳቸውን ለአምላካቸው አሳልፈው የሰጡትን የሚያድን እውነተኛ አምላክ እንደናንተ አምላክ የለምና ሌላ አምላክ ከዚህ በኋላ የለም ማለት ነው። ናቡከደነፆርን ያሳምነው ያ እግዚአብሔር ለጊዜው ዝም ብሎ ታግሶ መቆየቱ ነው። በቃና ዘገሊላም የወይኑ ጠጅ እስኪያልቅ ድረስ ዝም ያለ በዚህ ነው። ጨርሶ ሳይሟጠጥ ቢያመለክተው ኖሮ ያው የቀደመው ትንሽ እርሾ ኖሮ ወይም እዛ ላይ ጨምረውበት የቀደመው ወይም ኃይለኛ ሆኖ
ኋላ የተጨመረውን አጣፍጦት ነው። ብዙ ምክንያት ሊሰጥ ይችል ነበር። ስለዚህ ሰው ምክንያቱ ያልቅ ዘንድ ስራ ይገለጽ ዘንድ ያ ሙሽሮቹ ያዘጋጁት ወይም ጭልጥ ብሎ እስኪያልቅ ቆየ። ጊዜ ገና ደረሰም ያለው ለዚህ። ስለዚህ እግዚአብሔር የኛ ምክንያት አልቆ አይ ይሄ እኮ ስለሆነ ነው፣ ይሄ እውቀቴ ነው፣ ይሄ ምኞቴ ነው፣ ይሄ ጸሎቴ ነው፣ ይሄ ኃይሌ ነው፣ ይሄ ትምህርቴ ነው፣ ይሄ ብልሃቴ ነው፣ ወይ ገሌ ነው፣ ወይ ገሌት ነው የምንለው ነገር ቁርጥ ብሎ ያን ያደረገው እግዚአብሔር እና እግዚአብሔር ብቻ መሆኑን ያለ ምንም መሰናክል ያለ ምንም ምክንያት አስረግጠን መረዳት እንችል ዘንድ የኛ የሆኑ የኛ ናቸው የምንላቸው ነገሮች በሙሉ ሙጥጥ ብለው እስኪያልቁ ይታገሳል፣ ይዘገያል። ያ ግን የሥራ ጊዜ ነው። ስራውን የበለጠ ለመግለጥ ነው እንጂ ስር የማይሰራ አይደለም። አልዓዛር ከሞተ ከአራተኛው ቀን በኋላ የመጣው ለዚህ ነው። ለምን? በአይሁድ ባህል እንደውም በዓለም በብዛት ይባላል አንድ ሰው ከሞተ እስከ 3ኛው ቀን ድረስ ድንገት ሊነሳ ይችላል ይባላል። ምናልባት አሟሟቱ እንደው የልብ ድካም ከሆነ እንዲህም ከሆነ በተለያየ ምክንያት ተመልሶ ሊድን ይችላል ይባላል። እንደዛ የሚመጡ አሉ። ከሞቱ በኋላ ትንሽ ቆይተው ከሆኑ ሰዓታት በኋላ የሚያንሰራሩ አሉ። ከ3 ቀን በኋላ ግን እንዲህ አይነት እድል የለም። አንድ ሰው ሞቶ 3 ቀን ካለፈው በቃ የመነሳት የማንሰራራት እድል የለም። ስለዚህ ጌታችን እስከ 4ኛው ቀን ድረስ ወደ አልዓዛር ያላስነሳ ለዚህ ነው። በመጀመሪያ ቀን ያስነሳ፣ በሁለተኛ በሶስተኛ አይ ጥንቱንም ሳይሞት ቀርቶ አልዓዛር ድካም እንዲህ ኖሮ መልሶ አንሰራርቶ ነው እንዳይባል ነው። ሰው ለእግዚአብሔር ስራ አጉል ደካማ ምክንያት ሰጥቶ የእግዚአብሔርን ቸርነት የእግዚአብሔርን ስራ ከማወቅ መሰናክል እንዳይሆንበት ነው። መሰናክል ለማራቅ ነው። ስለዚህ እግዚአብሔር የሚቆየው የሚዘገየው ስራውን የበለጠ ለእኛ የተረዳ እንዲሆን ለመርዳት ነው። ለእኛ ነው የሆኑ ለእሱ አይደለም። ሶስተኛው ምክንያት ይሄ ነው። የእሱ ስራ መሆኑ በጎላ በተረዳ ሁኔታ ለእኛ ይገለጽ ዘንድ ነው። አራተኛው ምክንያት እርሱን የምንከተለው ለዚህ ዓለም ጊዜያዊ ፍላጎታችን ማሟያ አድርገን እንዳይሆን እግዚአብሔር የምንለምነውን ወዲያው ካደረገ እንደ እውነቱን ለመናገር እግዚአብሔርን የማያምን ማን ይኖራል? ሀብት አምጣ ብር አምጣ ስንለው እግዚአብሔር ብር ወዲያው የሚያዘንብ ከሆነ እንዴ በእግዚአብሔር የማያምን ሰው ይኖራል? ሰዎች በሰይጣን የሚያምኑት ወደ ሰይጣን የሚሄዱት ለምንድን ነው? ጤና ፍለጋ፣ ሀብት ፍለጋ፣ የሆነ ነገር ፍለጋ ነው። ያሳካም ያሳካም ሰይጣን እንኳን ለሰው ሊሰጥ ለራሱ የሚለው ጠላት ነው። ግን ሰዎች የሚሄዱት ይሄን ፍለጋ ነው። ስለዚህ እግዚአብሔር ብር አምጣ ሲሉት ወዲያው የሚሰጥ፣ ጤና ወዲያው፣ ትዳር ወዲያው፣ ቤት ወዲያው የሆነ ቢሆን እግዚአብሔር የቁሳዊ ፍላጎታችን ማሟያ ነው ምናምን እግዚአብሔር እንደ ጉዳይ ፈጻሚ ነው ምናምን። እግዚአብሔር ደግሞ እንዲህ ባለ መንገድ ብናምነው አይወድም ማለት አይጠቅመንም። አሁን እናንተን አንድ ሰው ስለ ስጦታችሁ ብቻ ሲል ቢከተላችሁ ትወዱታላችሁ? ስለምትሰጡት ነገር ብቻ ሲል እናንተን ቢከተላችሁ ደስ ይላችኋል? እናንተን አለ የሚወዳችሁ፣ ግን የምትሰጡትን ነገር ይፈልጋል። እንዲህ ያለን ሰው የሚወድ ሰው አለ? ስለማይጠቅመን ነው እግዚአብሔር። ስለዚህ እንደ ሁሉም ነገር ስንለምነው ዝም ብለው የሚሰጥ ከሆነ ምንም መስጠቱን ቢወድም እግዚአብሔር ግን ልናምነው የሚገባው ስለ አባትነቱ እንዲሁም ደግሞ ስለ ጊዜያዊ ምድራዊ ሳይሆን ስለ ዘላለማዊ ብለን ሊሆን ስለሚገባ እንዲህ ባሉ ቁሳዊ ነገሮች ብቻ ተመስርተን እንዳንከተለው የምንለምናቸውን ነገሮች ሊያዘገያቸው አንዳንድም ሊያደርጋቸው ይችላል። በዚህ ዓለም በሃይማኖታቸው የተመሰገኑት እግዚአብሔርን በቁሳዊ ፍላጎት መሰረት የተከተሉት አይደለም። በዮሐንስ ወንጌል ምዕራፍ 6 ላይ እንደተጻፈው ህብስት አበርክቶ ሲመግባቸው ደስ ብሏቸው ከዛ በኋላ ወደ ጥብርያዶስ የተከተሉ ነበሩ። በጥብርያዶስ መገባቸው ከዛ በኋላ ወደ ቅፍርናሆም እሱ ፍለጋ ሄዱ። ጌታችን ግን ምን አላቸው? እውነት እላችኋለሁ የተከተላችሁ ህብስት አበርክቼ ስለመገብኳችሁ እንጀራ ስለበላችሁ ነው እንጂ ታምራት ስላያችሁ አምላክነቴን ፈልጋችሁ ትምህርቴን ፈልጋችሁ አይደለም። በሚጠፋ መብል አትስሩ ነው ያለው። ስለዚህ እንደው በዚህ ዓለም ስለሚሆነው ነገር እግዚአብሔርን ለምኜ ወዲያው ያደርግልኝ ማለት ልክ እንደነዚህ ሰዎች ለቁሳዊ ነገር ለእንጀራ ለሚጠፋ መብል እግዚአብሔርን መከተል ነው። እግዚአብሔር ደግሞ ይሄ አያስደስተው። ስለዚህ ይሄንን እንድንማረው ከቁሳዊ ስሜት ምድራዊ ጉዳይን አስፈጻሚ ለምድራዊ ጉዳይ አስፈጻሚ አድርጎ እግዚአብሔርን ከማየት እንድንጠበቅ እግዚአብሔር የለመነውን ነገር ያዝ ገታ ያደርጋል። እስክንስተካከል ማለት አካሄዳችን መስተካከል አለበት። እውነቱን ለመናገር ብዙ ሰዎቻችን የምናኮርፈው በዚህ ዓለም የምንፈልገው ነገር አላደረገልንም ብለን እንዲህ እግዚአብሔር የኛ ጉዳይ አስፈጻሚ እኮ አይደለም። እንዲህ
እግዚአብሔር አስፈላጊ የሆነው ጠቃሚ የሆነ ነገር ያደርጋል። ግን እኛ የለመነውን እኛ አድርግ ያልነውን የማድረግ ግዴታ የለበትም። ይህን መረዳት አለብን። እግዚአብሔር ያለው የእኛ ቁሳዊ ፍላጎት ለማሟላት እንደ ግዴታ ይህን ቆጥሮ ይህን ለመፈጸም የተቀጠረ አይደለም። እንዲህ ማሰብ የለብንም። ብዙዎቻችን የምናጎርመው በዚህ ዙሪያ ስለሆነ ለምን ትዳር አልሰጠኝም፣ ለምን የሆነ ውጭ ሀገር ጉዞ አላሳካልኝም፣ እንደምናምን የሚጠቅመን ከሆነ ያደርጋል፣ የማይጠቅመን ከሆነ ላያደርገው ይችላል። ሌላ ምክንያት ሊኖረው ይችላል፣ አናውቅም። ግን እንዲህ ያሉ ነገሮች እግዚአብሔርን ለመከተልም ሆነ ላለመከተል መሰረት አይደለም። እንዲህ ባሉ ነገሮች እግዚአብሔር የሚከተል ሰው ባይከተል ይሻላል። በእርግጥ መቼም ካለመከተል መከተል ይሻል ይችላል፣ በሂደት ሰው ሊስተካከል ስለሚችል። ግን እግዚአብሔርን እንደሆነ ጉዳይ ፈጻሚ ያደርጉ ቃል እንዲያበላው እንዲያጠጣው የሚፈልገው ነገር እንዲያሟላለት ብሎ የሚከተል ከሆነ ይህ ሰው ክርስቲያን አይደለም። ምክንያቱም የተሻለ የሚፈጽምለት ካገኘ ወደ ሌላ ይላል። ሰዎች እኮ ቀን ቤተክርስቲያን የሚታሙ ሰዎች ይኖራሉ። ቀን ቤተክርስቲያን ማታ ማታ ደግሞ ሌላ ቦታ የሚሄዱት ይህ እኮ እግዚአብሔርን ለአምላክነት ለአባትነት በፍቅር ሳይሆን ለጉዳይ አስፈጻሚነት የሚፈልጉ ሰዎች ናቸው። ብዙዎቹ አስቸጋሪ ናቸው እንዲህ ያለ ነገር። ስለዚህ ከእንዲህ አይነት ነገር እንድንማር እንድንስተካከልም ሲል እግዚአብሔር እየለመነው ሊያዘገየው አንዳንዴም ላያደርገው ይችላል። የመጨረሻውና አምስተኛው አሁን የምናነሳው በዚህ ትምህርታችን ማለት ነው የመጨረሻው እግዚአብሔር የሚዘገየው አንዳንዴ ደግሞ የማያደርገው ወይም ደግሞ ቢያደርገው የሚዘገየው እሱ ያሰበው መልካም የሆነው የመስጫ ጊዜ እስኪደርስ ድረስ ነው። መጀመሪያ ያነሳነው የፍርዱ ጊዜ እስኪደርስ ነው። ይህኛው ደግሞ ቢሰጠንም ግን የሚሰጥበት ጊዜ ደግሞ ትክክለኛው የቱ ነው የሚለው የሚያውቀው እሱ። ስለዚህ በትክክለኛ ጊዜ ቢሰጠን የምንጠቀምበትን ነገር ያለ ጊዜው ቢሰጠን ልንጎዳበት ወይም ደግሞ በአግባቡ ላንጠቀምበት ስለምንችል የትክክለኛው የመጠቀሚያ ጊዜ እስኪደርስ ድረስ ያዘገያል። የጸነሰች እናት ወላጆች ልጅ የፈለገ ቸኩሎ የሚፈልጉ ከ9 ወር በፊት ከተወለደ ችግር ነው ለእናንተ እንደዛ ነው። ስለዚህ ጊዜው መጠበቂያ ግድ ነው። እንደዛ አይነት ማለት ነው። ለምሳሌ አብርሃምን 99 ዓመት ድረስ ልጅ አልሰጠውም። ለምን 99 ዓመት ድረስ አስጠበቀው? እግዚአብሔር ደጅ ማስጠናት ፈልጓል። ከ99ኙ ነገደ መላእክት ጋራ 100ኛ ሆኖ የሚጨመረው የሰው ልጅ ይሄ መመለሱ ምልሰቱ ድነቱ የሚፈጸመው ከአብርሃም ዘር በሚገኝ በክርስቶስ ነውና ያ ሚስጥር እንዲፈጸምለት ነው። እግዚአብሔር ለአብርሃም በ98 ዓመቱ መስጠት ይችላል፣ በ90 ዓመቱ መስጠት ይችላል። በየትኛው መስጠት ግን 99ኛ ዓመቱ ላይ ነው ያመሰለው። በ100ኛ ዓመቱ ነው አብርሃም ይስሐቅን የወለደው። ለምንድን ነው ይህችን ጊዜ ያስጠበቀው? 100ኛ ሆኖ የሚመለሰው የሰው ልጅ ይሄ ድነት የሚፈጸምለት በክርስቶስ ነው። ክርስቶስ ደግሞ ከአብርሃም ዘር ነው የሚወለደው። ስለዚህ ይሄ ሚስጥር እንዲጠበቅ ነው። የጠፋው ሰው ልጅ የሚመለስበት ዘር ካንተ ነው የሚገኘው ሲለው ነው። ስለዚህ ያ ሚስጥር እንዲጠበቅለት እግዚአብሔር አብርሃምን 99 ዓመት ድረስ ደጅ አስጠንተው ነበር። ለዘካርያስና ኤልሳቤጥም ብዙ ዘመን ደጅ ጸንተው እንዲያውም የልጅ መውለድ ተስፋ ረስተውታል ዘመናቸው ስላለፈ። ግን እነሱ በረሱት ጊዜ እግዚአብሔር አነሳው። ለምንድን ነው እግዚአብሔር ያን ያክል ደጅ ያስጠናቸው ዘካርያስና ኤልሳቤጥን? ዮሐንስ መጥምቅን ይሰጣቸው ዘንድ ነዋ። ቀደም አድርጎ ቢሰጣቸው ኖሮ ዮሐንስ መጥምቅ አይሆንም። እንደማንኛውም የሆነ ልጁ ይሆናል ኖሮ አልፎ የማይታወስ ማን የሆነ ሰራ ሰው ነበር። ዮሐንስ መጥምቅ ይሆን ዘንድ ደጅ አስጠናቸው፣ አስጠበቃቸው። ለምን? ዮሐንስ መጥምቅ የሚወለደው የክርስቶስ መንገድ ጠራጊ ሊሆን ነው። ክርስቶስ ደግሞ የሚወለድበት ጊዜ አለ፣ አምላካዊ የቀጠረው ጊዜ። ስለዚህ ዮሐንስ መጥምቅ የሚወለደው ክርስቶስ ከሚወለድበት 6 ወር ቀደም ብሎ ፕሮግራምድ ነው። ታይሚንጉ ጊዜ የታወቀ በእግዚአብሔር ዘንድ የተዘጋጀ ነው። ስለዚህ ያቺ ክርስቶስ የሚወለድባት ጊዜ ልደርስ 6 ወር ሲቀር ይወለድ ዘንድ ኤልሳቤጥና ዘካርያስ መጠበቅ ነበረባቸው። ስለዚህ ያስጠበቃቸው ዮሐንስ መጥምቅን ይሰጣቸው ዘንድ ነው። ዮሐንስ መጥምቅን ባይወልድ እኮ ዘካርያስና ኤልሳቤጥን ምናልባት ላናቃቸው እንችላለን። በምን ማስታወሳቸዋል? ሌላ ነገር ሊኖር ይችላል፣ ግን በዚህ መንገድ ላናቃቸው እንችላለን። ግን ደጅ ቢጠኑ ዮሐንስ መጥምቅን ስለወለዱ ይኸው ዛሬ ዘካርያስና ኤልሳቤጥ እያናነሳቸዋለን እግዚአብሔር ዘንድ ከብረዋል። ስለዚህ እግዚአብሔር ትንሽ ጠብቀን ታግሰን ግን የሚሰጠን ነገር ትክክለኛ በሆነው ጊዜ ቢሰጠን ስለምንጠቀም እኛ ብንቸኩልም ግን የሚበልጠውን እሱ ያውቃልና ስለዛ ስለሚበልጠው ሲል
ሊዘገይ ደጅ ሊያስጠናም ይችላል። ደጅ አስጠናም ዘገይ የምንለው ግን በእኛ ረዳል። የእመቤታችን ወላጆች ኢያቄምና ሐና ቀደም አድርጎ ልጅ ሊሰጣቸው ይችል ነበር። ግን ቀደም አድርጎ ልጅ ሊሰጣቸው ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን አትሆንም፣ ሌላ ነው የሚሆነው። ምክንያቱም እመቤታችን የምትወለደው በጌታችን ሰውን የማዳን ዕቅድ ውስጥ ልክ እሱ ባሰበው ጊዜ ነው። 15 ዓመት ሲቀረው የክርስቶስ ሥጋዌ። ስለዚህ ያቺ ዓመት እስክትደርስ ድረስ ኢያቄምና ሐና መጠበቅ ነበረባቸው። አለዛ እመቤታችን ወላጆች አይሆኑም ነበር። የተወደዳቸው እግዚአብሔር ቤተሰቦች፣ ስለዚህ እግዚአብሔር መልካም ነገር አዘጋጅቶ ግን ያ መልካም ነገር ጊዜው እስኪደርስ ድረስ ሊሆን ይችላል እያስጠበቀን ይላል። ያኔ ጊዜው ሲደርስ ወይ እግዚአብሔር እንኳን አስጠበቀን፣ እንኳን ዘገየ፣ እንኳን ቀድሞ አላደረገ ይጨናገር ነበር ብለን የበለጠ የምናመሰግንበት ሊሆን ይችላል። ስለዚህ ከዚህ ሁሉ የሚጠብቀው ምንድን ነው? እምነት። እግዚአብሔር ለእኔ የሚያስፈልገውን ከኔ በላይ ያውቃል ብሎ በሱ መታመን ይገባል። አይ እኔ የምፈልገው ይሄን ነው ይሄን ካላደረግ ሞቼ እገኛለሁ፣ አዝንብሃለሁ፣ ክዳለሁ ማለት እኮ ከኔ በላይ ለእኔ የሚያውቅ የለም። እግዚአብሔርም ለእኔ እንደኔ አያስብም። እግዚአብሔርም ለእኔ እንደኔ አያውቅም። የራሴ አምላክ እኔ ነኝ ማለት እኮ ራስን አምላክ እኮ ማድረግ ነው ወገኖች። ራስን ከእግዚአብሔር በላይ ማድረግ ነው። እግዚአብሔር ለእኛ የማያስብ ክፉ ባዕድ ማድረግ እኮ በጣም ከባድ ነው። ኃጢአትነቱ ከባድ ነው፣ ስህተትነቱ። እግዚአብሔር አምላካችን ፈቃዱ የሆነውን የምንለምነው እንዲሰማን እንዲያደርግልን፣ ከዛ በተረፈ ያለውን ደግሞ እሱ ባወቀ እንዲያደርግልን፣ እኛም ደግሞ የእሱን አሰራር የእሱን ፈቃድ በእምነት ተቀብለን ወይኩን ፈቃድከ ለማለት እንዲያበቃን ልቦናችንን ወደዛ ከፍከፍ እንዲያደርግልን የእሱ አምላካችን ፈቃዱ ይሆንልን። የእመቤታችን ጸሎት የቅዱሳን ሁሉ ጸሎት ይርዳን። አሜን።